ሰላም ተማሪዎች እንዴት ናችሁ? ማታ አካባቢ ወይም አንሶላ ስታንቀሳቀሱ ስታነጥፉ ሊሆን ይችላል። ቲሸርታችንም ስናወልቅ የሆነ ብልጭታ ይፈጠራል አይደል? ይሄ ብልጭታ ከየት ይመጣ ይመስላችኋል? ተወሰኑ ስፓርክስ ናቸው። they are minor sparks but what are their source? እንዴት ነው how do they come? and እነዚህ ነገሮች በዚህ ዩኒት የምንመልሰው ይሆናል። ምንድን ናቸው እነዚህ ስፓርኮች? ስለ ስታቲክ እና ከረንት ኤሌክትሪክሲቲ ሁለት አይነት ኤሌክትሪክሲቲ አለ። ስታቲክ ኤሌክትሪክሲቲ አት ሬስት የሚያወራው ነው። ከረንት ኤሌክትሪክሲቲ ደግሞ አት ኤሞሽን ቻርጅስ አት ኤሞሽን ማለት ነው። ከሌላ ሳብጀክታችሁ እንደምታዩት ስለ ስታቲክ ኢኩሊብሪየም ትላላችሁ። ለምሳሌ አይደል ስታቲክ ማለት አት ሬስት ነው፣ ሞሽን የለም። ቻርጅስ አት ሬስት ናቸው፣ ከአንዱ ወደ አንዱ ግን ትራንስፈር ማድረግ ይችላሉ። ከረንት ኤሌክትሪክሲቲ ማለት ግን ቻርጅስ አት ሞሽን ማለት ነው። ዘ ሬት ኦፍ ሞሽን ኦፍ ቻርጅስ ስናወራ ከረንት ይባላል። they are very interesting topics ፊዚክስ ላይ ካሉ ቶፒኮች ለኔ አንደኛውና ኢንተረስቲንግ ይሄኛው ነው። so we will enjoy it እናየዋለን አንድ በአንድ። ቅድም የጠየኳችሁ ጥያቄ በዚህ የምታገኙት ይሆናል። እንጀምር። ለርኒንግ አውትካማችን የዚህ ቻፕተር ምንድን ነው ብትሉ ስለ ስታቲክ እና ከረንት ኤሌክትሪክሲቲ ምንድን ነው የምታውቁት? አት ዘ ኤንድ መጀመሪያ ስለ ፕሮፐርቲስ ኦፍ ቻርጅ ነው የምታዩት። ምን አይነት ቻርጅ? ኤሌክትሪካል ቻርጅ ማለት። ከዛ you will explain about charging and discharging process። ብዙ አይነት ሜትዶች አሉ። 3 አይነት ቻርጂንግ ሜትድ አሉ። ዲስቻርጂንግ ፕሮሰስም እንዴት ነው ኦከር የሚሆነው። እንደገና ኤሌክትሪክ ፊልድ ማግኔቲክ ፊልድ የሚባል አለ። ቀጣይ ቻፕተር ላይ የምናየው ይሆናል። አሁን ግን ስለ ኤሌክትሪክ ፊልድ what is actual electric field ፊልድ ፎርስስ የሚባል ሌላ ቪዲዮ ላይ ተገናኝታችሁ ከሆነ ከኔ ጋር ስለ ፊልድ ፎርስ ሳወራ አይታችሁ ከሆነ they are non-contact forces ብለን ነበረ። ግራቪቴሽናል ፊልድ ፎርስ፣ ማግኔቲክ ፊልድ ፎርስ፣ ኤሌክትሪካል ፊልድ ፎርስ። ዛሬ ይሄን የምናይ ይሆናል በዚህ ዩኒት። ሌላ ስለ ቮልቴጅ፣ ስለ ከረንት እና ሬዚስታንስ ሪሌት እናደርጋቸዋለን። ኦሆምስ ሎው በሚባል ቨሪ ኢንተረስቲንግ ሎው። ሌላ ሎዎቹም አሉ። ኪርቾፍስ ሎው እንደምታውቁት አለ። ቴቨንን ሎው፣ ኖርተርን ሎው የሚባሉ አሉ። እናንተ ለበል ካልሆነ ቀጣይ የምታዩት ይሆናል። ሬዚስተር አሬንጅመንት ኢት ካን ቢ ሲሪስ ሰርኪት ኢት ካን ቢ ዋት ፊዚካል ኤሌክትሪካል ሰርኪት። በዚህ ነው ሪፕሬዘንት የምናደርገው። የሆነ ሶርስ አለ፣ የሆነ ሎድ አለ፣ ከዛ በገመድ ሪሌት ማድረግ ቮልቴጅ፣ ከረንት፣ ሬዚስተር። we will apply these concepts of electricity in real world to solve problems ማለት ነው። so as a መጀመሪያ introduction የምናየው as an introduction charges in nature ነው። what is charge እንላለን። charge is a basic fundamental property of material in nature ማለት ነው። መጀመሪያ ግን እነዚህ ጥያቄዎች እስኪ have you ever felt sudden shock? ለምሳሌ በር ስንነካ አይደለም በር ሰውም ሰላም ስንል አንዳንድ ጊዜ ይነዝረናል አይደለም? አንዳንድ ሰዎች ሰላም ስንላቸው ይነዝራል። በተለይ የበር ደግሞ እንደዚህ ሻወር ላይም ስንገባ ከየት የመጣ ነው? they are accumulated charges እዚያ አካባቢ ቻርጆች አኩሙሌት ሆነው ነበር፣ ስንነካው ወደኛ ፍሎው አድርገዋል ማለት። ለዛ ታይኒ ሾክ ይሰማናል ማለት። ያን ያክል አይደለም፣ እንደ ገመድ ኤሌክትሪክ መጨበጥ አይደለም። እሱ አይፈቀድምም አይመከርም። እሱ ዳይሬክት ሃዛርድ ነው። እነዚህ ግን they are minor shocks. it is due to what? static electricity። እዚህ ላይ ኤሌክትሮኖች ነበሩ at rest፣ ለዛ ቻርጅ at rest ነው። እንደገና have you ever wondered how lightning ከየት ይመጣል? ሲጀምር እንዴት ይፈጠራል የሚባል ዝናብ በሚዘንብበት ጊዜ ምን አለ? መብረቅ ምንለው አይደለ? መብረቅ ከየት ይመጣል? ሳይንቲፊክ ኤክስፕላኔሽን እንስጠው። ሌላ ኤክስፕላኔሽን ሊኖር ይችላል። but as a science ሆነን what ነው it is a very huge discharge of electrons from the cloud ብለን የምንገልጸው ነው። እናየዋለን። ሌላ a sharp የሆነ spark when removing your shirt during the night። ለምሳሌ ስናወጣ የሆነ ብልጭታ ጣጣ የሚሉ ድምጾች አሉ። እነዛ ከየት የሚመጡ ናቸው? እናያቸዋለን። so define እናድርግ እስኪ what is electrical charge ብትባሉ ምንድን ነው? ለምሳሌ መጀመሪያው ቴስት 1 ተብላችሁ አስተማሪያችሁ ስለ ቻርጅ አወራ። what is charge ብላችሁ ብሎ ቢጠይቃችሁ ቻርጅ ኦኬ ኤሌክትሮንና ፕሮቶን ያሉት ወይም ኤሌክትሮን ምናምን ከማለታችሁ በፊት it is a basic physical property of matter that causes to experience what? force while placed in electromagnetic field ነው ዋና ዴፊኒሽኑ ማለት ነው። so charge ማለት it is basic property of matter ነው። ኤሌክትሪክ ፊልድ ወይም ማግኔቲክ ፊልድ፣ ኤሌክትሪክ ፊልድ ሊሆን ይችላል ማግኔቲክ ፊልድ። ለምሳሌ ይሄ ኤሌክትሪክ ፊልድ ነው እንበል። ቻርጅ እዚህ ውስጥ ከገባ it will experience force ዲፍሌክት ይሆናል። ይሄ አፐር ግሬድ ላይ ስትሄዱ ደግሞ በጣም ስለ ፎርስ ካልኩሌት ታደርጋላችሁ። ፎርስ ኤሌክትሪክ ፎርስ ካልኩሌት አድርጉ ትባላላችሁ። ቻርጅ ወዴት ነው? አንድ ቻርጅ ገባች እንደዚህ ነው ዲፍሌክት የምትሆነው ወይስ እንደዚህ?
የሚለውን ዲሳይድ የሚያደርግልን ቻርጅ ነው። አንድ ኦብጀክት ኤሌክትሮማግኔቲክ ፊልድ ላይ ገብቶ ፎርስ ኤክስፒሪየንስ እንዲያደርግ የሚያደርገው ኔቸር ምንድነው? ቻርጅ ነው። ኦኬ ኢት ኢዝ ቻርጅ። ሁለት አይነት ቻርጆች አሉ የምናያቸው። ኢት ኢዝ ኔጌቲቭ ቻርጅ ዲቱ ኤሌክትሮን ኤክሰስ ኤሌክትሮን፣ ሰከንድ ዲቱ ፖዚቲቭ ቻርጅ ኤክሰስ ፕሮቶን ማለት ነው። ይሄ በኬሚስትሪ ኮርሳችሁ እንደምታውቁት ምን እንላለን? አንድ አተም ባይ ዘ ወይ አተምና አይን ልዩነት ታውቃላችሁ? አተም ኤንድ አይን ምንድን ነበር ልዩነቱ? አን አተም ኢዝ ኤ ኒውትራል ኦብጀክት ነው። ኢኳል ኤሌክትሮን ናምበር ኦፍ ኤሌክትሮን ኢዝ ኢኳል ቱ ናምበር ኦፍ ዋት? ፕሮቶን። ፕሮቶን ደግሞ ምንድን ናቸው? ፖዚቲቭ ቻርጅ። እነዚህ ደግሞ ምንድን ናቸው? ኔጌቲቭ ቻርጅ። ዘ ሴም ኤሌክትሪክ ኤንድ ዘ ሴም ኔጌቲቭ ቻርጅ ዘ ሴም ፖዚቲቭ ቻርጅ ከሆነ ካንስል አውት ይደራረጋሉ። ካንስል ሲደራረጉ ዘ ኔት ቻርጅ ኢዝ ዜሮ። ሶ አን አተም ሃዝ ኖ ዋት? ምን የለውም? ቻርጅ የለውም። አይን ማለት ግን ኢት ካን ቢ ካት አይን ኢት ካን ቢ አን አይን እያላችሁ ነበር አይደለ? ካት አይን ሲባል ኤክሰስ ፕሮቶን አሉት ፖዚቲቭ ቻርጅ ይሆናል። አን አይን ሲባል ደግሞ ኤክሰስ ኤሌክትሮን ስላሉት ኔጌቲቭ ቻርጅ ይሆናል። ስለዚህ ቻርጅ የሚፈጠረው ዲቱ ዘ ዲፈረንስ ኦፍ ናምበር ኦፍ ኤሌክትሮን ኤንድ ፕሮቶን ነው። ኤሌክትሮን ሲበልጥ ምን ይሆናል? ኔጌቲቭ ቻርጅ። ፕሮቶን ሲበልጥ ምን ይሆናል? ፖዚቲቭ ቻርጅ። ኒውትራል ኦብጀክትስ ዘ ሴም ኢኳል ፕላስ ቻርጅ ኤንድ ኔጌቲቭ ቻርጅ ማለት ነው። ኒውትራል ኦብጀክት ለምሳሌ ሶዲየም አይን ትላላችሁ አይደለ? ሶዲየም አይን 11 ነው 2 8 1 ስትሉ ቫላንስ ኤሌክትሮን 1 አለው። ዘ ሴም ቲንግ አንድ ፕሮቶንም አለው። ወይም ደግሞ 11 ኤሌክትሮን 11 ምን ፕሮቶን አሉት። ዘርፎር ኢት ኢዝ ኒውትራል ዜሮ ቻርጅ ነው ያለው። ሶዲየም አይን ካረጋችሁት ግን አንድ ኤሌክትሮን ለምሳሌ ለክሎሪን ከሰጠ እና ሶዲየም ክሎራይድ ከሰራችሁ በኋላ ኤሌክትሮን ስንት ሆኗል ማለት ነው? አንዱ አሉት ስላደረገ 10 ሆኗል። ፕሮቶን ግን ፕሮቶን ትራንስፈር የሚባል የለም። ባይዘው 10 ኤሌክትሮን ሶ ኦቨርኦል ምን ይሆናል ማለት ነው? የነዚህ 11 ኔጌቲቭ ቻርጅ እና 10 ፖዚቲቭ ቻርጅ ኦቨርኦል ምንድነው? 1 ቻርጅ ይኖራል። ፖዚቲቭ 1 እንለዋለን ማለት ነው። ዘር ኢዝ ኤክሰስ ፕሮቶን። ጌይን ስናደርግ ደግሞ ሉዝ ያደረገው ለምሳሌ ኤሌክትሮን ሉዝ ሲያደርጉ ፖዚቲቭ ቻርጅ ይሆናሉ። ለምን? ኤሌክትሮን እየቀነሰ ስለሆነ። ጌይን ያደረገ ሞር ኤሌክትሮን ከምትሉ ኔጌቲቭ ብላችሁ ያዙት። ለምሳሌ ኔጌቲቭ ጌይን ማድረግ ማለት ይሄው ስሙ ይናገራል። ኤሌክትሮን ኔጌቲቭ ስለሆነ ኔጌቲቭ ሉዝ አደረጋችሁ ደግሞ ኔጌቲቭ ስለቀነሳችሁ ፖዚቲቭ ይቀራል ማለት ነው። አብዛኛውን ኒውትራል ኦብጀክት ግን ዘ ሴም ኒውትሮን ማን ነው? ዘ ሴም ፕሮቶን እና ዘ ሴም ኤሌክትሮን ነው ያለው። ፕሮፐርቲስ ኦፍ ቻርጅ ዲፋይን ካደረግን በኋላ ዋት ኢዝ ቻርጅ ስንል ኤሌክትሪካል ቻርጅ እንበል። ሌላም አይነት ቻርጅ ካለ ብዙ ጊዜ የምታውቁት አለ። ላይክ ቻርጅስ ሪፐል አን ላይክ አትራክት የምትሉት አይደለ? አያችሁ ላይክ የት አሉ? ለምሳሌ ማይነስ እና ማይነስ ሪፐል ነው የሚደራረጉት። ፕላስ እና ፕላስም ሪፐል። ዘ ሴም ቻርጅ ሪፐል ይደራረጉ። ስለ ማግኔት ስናይም ዘ ሴም ፖል ሪፐል ነው የሚደራረጉት። አትራክት ከሆኑ ደግሞ ኦፖዚት ናቸው። ፎርስ እንደምታዩት ከሆነ ይሄው ፑሽ ነው፣ ሪፐሊንግ ፎርስ ነው። ይሄው እንደዛ ነው ማለት። ኦፖዚት ከሆኑ ግን አትራክት ይደራረጋሉ። ለዛ ፊልድ ላይ እናየዋለን። ይሄ መስመር ከየት የመጣ ነው? እንዲሁ ዝም ብለው ለመልክ ወይም በስምምነት አይደለም። it is not about convention, it is not about beauty. so ምንድነው ኔጌቲቭ እና ኔጌቲቭ ምን ይደራረጋሉ? ሪፐል። ስለዚህ ይሄው እየተገፋፉ ነው። ግን ለምን አረው አውትዋርድ ሆነ? ይሄም ማተር ያደርጋል። እዚህ ጋር ግን ምን እንደምታዩት እስከ ወደ ፖዚቲቭ አሳዩኝ። ከፖዚቲቭ ደግሞ አውትዋርድ። እዚህ ጋር ቻርጅ ከፖዚቲቭ ወደ ኔጌቲቭ ነው። ከዚህ ልጀምርላችሁ። ከፖዚቲቭ ይወጣል፣ ይሄው ወደ ኔጌቲቭ ይሄዳል። ለምን እንደዛ እንደሆነ እናያለን። ምን ላይ ስንደርስ ቴስት ቻርጅ የሚባል ስናይ አይ ቲንክ የሆነች ቶፒክ ላይ አለች። ቴስት ቻርጅ የሚባል ኢት ኢዝ ፖዚቲቭ ቻርጅ። ከዛ ፖዚቲቭ ስናመጣ ለዛ ፖዚቲቭ ቻርጅ ምን ያደርገዋል? ይገፋዋል። ስለዚህ ከፖዚቲቭ የሚወጣ ለፖዚቲቭ ፊልድ ስንሰራ እንደዚህ ነው ማለት ከፖዚቲቭ ይወጣል። ኔጌቲቭ በኔጌቲቭ ቴስት ብናደርጋት እቺ ኔጌቲቭ ደግሞ ለዚች ምን ታረጋታለች? አትራክት። ሰው ወደ ኔጌቲቭ ምን ይሆናል ማለት ነው? ኤልዌይስ ወደ ኔጌቲቭ ስትሰሩ ኢንዋርድ ነው። ስለዚህ ይሄ ትክክል ነው አይደለም? ይሄ ትክክል አይደለም። ኢንዋርድ መሆን ያለበት ከኔጌቲቭ ቻርጅ እንደዚህ አይነት ፊልድ ላይ ሊወጣ አይችልም። ይሄ ኢሜጅ ሲመጣ ራሱ ስህተት ነው። ማንኛው እኔ አሁን ከጉግል የተገኘ ኢሜጅ ነው በት ይሄ ትክክል አይመስለኝም። ለምን ከኔጌቲቭ ቻርጅ እንደዚህ አይነት ፊልድ ላይ ሊወጣ አይችልም። ኔጌቲቮች ለቴስት ቻርጅ እንዴት ነው አትራክት የሚያደርጉት? እንደዚህ ነው። እዚህ ላይ እስኪ ቼክ እናድርግ። ከፖዚቲቭ ይወጣል። የስ ከዚህም እየወጣ ነው፣ ከዚህም እየወጣ አረው ነው እየወጣ እየገባ እያልኳቸው ያላችሁ። ስለዚህ ፕላስ ይወጣል፣ ግን ደግሞ ይጋፋፋሉ። this is
ራይት ዚስ ኢዝ ራይት ይሄ ግን ትክክል አይደለም። እንደዚህ ኖቲፋይ ያደርጋችሁ ያገኛችሁት ሶርስ በሙሉ ማመን የለባችሁም ትክክል አይደለም ይሄ። ሶ ላይክ ቻርጅስ ምን ይሆናል ብለናል? ይገፋፋሉ። አንላይክ ደግሞ አትራክት ይደራረጋሉ። ቻርጅ ደግሞ it is quantized. do you know what quantized mean? ስለ ኳንተም ሜካኒክስ do you know ስለ ኳንተም ሜካኒክስ ኳንተም it is quantized ማለት ኤሌክትሮን the smallest charge የምታገኙት የኤሌክትሮን ቻርጅ ነው። እሺ the smallest ever possible ልታገኙት የምትችሉት the smallest charge in the nature is the charge of electron in amount ስንት ነው? ኤሌክትሮን ኔጌቲቭ ነው ቻርጁ ኔጌቲቭ ትሉና 1.6 times 10 the power of -19 ኩሎምብ the SI unit of charge ኩሎምብ ነው። አንድ መያዝ ያለባችሁ ቻርጅ SI ዩኒቱ ምንድነው ከተባላችሁ ኩሎምብ ነው። ኩሎምብ ደግሞ ምንድነው? ሲ ብላችሁ ነው ካፒታል ሲ። ኩሎምብ አንድ ሳይንቲስት ነው ስለ ቻርጅ ያጠና ነው እናየዋለን ወደፊት። so the SI unit of charge ኩሎምብ ነው። the smallest ever ማግኘት የምትችሉት ደግሞ the charge of electron it is quantized ማለት ደግሞ አንድ ቻርጅ ወይም አንድ ኤሌክትሮን ነው ሁለት ኤሌክትሮን ሶስት ኤሌክትሮን እያለ it is numerical multiplication of n times charge ማለት ነው። ባጭሩ n times e ነው እንጂ 1.1 times 1.1 ኤሌክትሮን የሚባል የለም። it is about quantity ነው 1.1 ኤሌክትሮን አሉ የሚባል የለም። so charge is quantized means it is an integer multiple of electron ማለት ነው የምታገኙት ቻርጅ። አሁን ደግሞ ስለ ኮንዘርቬሽን ኦፍ ቻርጅ እናውራ። ስለ ኮንዘርቬሽን ስናወራ ባይዘው ብዙ አይነት ኮንዘርቬሽን አለ። ኮንዘርቬሽን ኦፍ ማስ ታወራላችሁ፣ ኮንዘርቬሽን ኦፍ ኤነርጂ፣ ኮንዘርቬሽን ኦፍ ሞመንተም። አሁን ደግሞ ኮንዘርቬሽን ኦፍ ቻርጅ because charge can never be created can never be destroyed። እንዴት ነው ቻርጅ ወዴት ነው ልናጠፋው የምንችለው? ከየት አምጥተን ነው ክሬት ልናደርገው የምንችለው? it is a basic property አላልንም? ሶ ቻርጅን ክሬት ማድረግ አትችሉም፣ ዲስትሮይ ማድረግም አትችሉም ማለት ነው። ሶ the total ይላችኋል the total electric charge in an isolated system ማለት ትራንስፈር የሌለው ማለት ነው። ቻርጅ ትራንስፈር የሌለው ጌይንም ሉዝም የለውም። ስለዚህ it is constant or ደግሞ ሉዝ እና ጌይን ቢኖር ራሱ አንድ ኦብጀክት ከኦብጀክት A ወደ ኦብጀክት B 10 ኤሌክትሮን ከሰጣችሁ የዚህ change of charge ከዚህ change of charge እኩል መሆን አለበት ማለት ነው። ከዚህ 10 ኤሌክትሮን ሉዝ ሆኑ therefore ቻርጁ ኔጌቲቭ 10 ብትሉት የዚህ ደግሞ ፖዚቲቭ 10 ብትሉት የዚህ ጌይን ስላደረገ ፖዚቲቭ 10 ማለት ትችላላችሁ ማለት ነው። ሶ ኔት ዘ ሴም ነው። ከዚህ የሄዱ ኤሌክትሮኖች እዚህ ላይ መግባት አለባቸው እንጂ ወዴት አይጠፉም ማለት ነው። cannot be ብለናል። ይሄ cannot be created cannot be destroyed። ሶ ሁለት ኦብጀክት አሉ እንበል። የዚህ ኔት ሲታይ የተወሰነ ማይነስ አሉ እንበል ማይነስ እንበልና ይሄ ኦብጀክት ፖዚቲቭ 4 ነው ቻርጁ 4 ታይምስ e እንበል ማለት ነው። ምንድነው 4 ታይምስ e ማለት አራት ምን ማለት መሰላችሁ? ኤሌክትሮን እና ፕሮቶን ነበሩት ዘሴም ማለት ነው። አሁን ግን አራት ፕሮቶን ሆኑ ማለት በእጥፍ ሲበዙ ወይም ደግሞ ፕሮቶን ጨመረ እንዳትሉ ይሄ አራት ታይምስ ቀነሰ 1/4 ሆነ ማለት ነው። ለዛ ምን እንለዋለን? አራት ታይምስ አራት ቻርጅ ኦፍ ኤሌክትሮን እንደማለት ነው ሲታይ። አራቱን ወዴት ሄዱ ማለት ነው? ወደዚህ ሁለት ሉዝ ሲያደርግ ይሄ ኒውትራል ነበር። ይሄ ኦብጀክት ኒውትራል ነበር። ሉዝ ከማድረጉ በፊት እንደዚህ እንበል አራት ኤሌክትሮን አራት ፕሮቶን ከዛ በኋላ ሁለት ይስጥ እንበል ሁለት ኤሌክትሮን ይስጠው። ለዚህ ዜሮ ነበረ ሁለት ኤሌክትሮን ስላገኘ ፖዚቲቭ 2 ይሏል። ፖዚቲቭ 2 ኦር ለዚህ ይሄ ደግሞ ይሄ በአክቹአሊ ፖዚቲቭ አይደለም ኔጌቲቭ ብንለው ነው ቤስት የሚሆነው ኔጌቲቭ ስላገኘ። ይሄ ግን ፖዚቲቭ ሁለት ኤሌክትሮን ማለት ነው። በሌላ አባባል ምን እያልን ነው? ከዚህ ኦብጀክት ወደ ስፌር ኦብጀክት ምን አድርገናል? ሁለት ኤሌክትሮን ትራንስፈር አድርገናል። ይሄ ሉዝ አድርጓል፣ ይሄኛው ደግሞ ጌይን አድርጓል እንጂ ክሬት አላደረግንም። ኦንሊ ምን ማድረግ ነው የምንችለው? ትራንስፈር። ይሄ ዲፒክት ለማድረግ ሪፕሬዘንት ለማድረግ ነው ይሄ የሚያወራ። ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።